እስኪ እንዲያው ችግር ተዛሬ ተነገ ይበርዳል እነሱም ይጸጥ اللهم إني أسألك حسن ሰላም የተወደዳችሁ ኢትዮጵያውያን ኦርቶዶክሳውያን የእስልምና ወንድሞች እህቶቻችን ሁላችሁንም እንዴት አመሻችሁ ባላችሁበት ሀገር ደግሞ እንዴት ቆያችሁ ለማለት ወዳለሁ። አሁን ቤት ነኝ። አሁን በኢትዮጵያ ሰዓት አቆጣጠር ወደ 3 ሰዓት ሊሞላ ጥቂት ደቂቃዎች ነው የቀሩት። በጣም ገና ከመግባቴ ያየሁት በጣም አስደንጋጭና ያሳዘነኝ አንድ መረጃ ስላለ ወደ እናንተ ላጋራ ነው። ታላቁ አባታችን እውነት የኛም አባት የእስልምና ደግሞ ታላቅ አባት ዋርካ የሆኑት የኢትዮጵያ አባት የሆኑት ሐጂ ሙፍቲ ኢድሪስ ከዚህ ዓለም ተለይተዋል በሞት። በእውነተኛ አባት ስለሳቸው እንኳን በእስልምና ያሉት እኛ ኦርቶዶክሳውያን ምስክር መሆን የምንችል አባት ናቸው። በእውነት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸውን አይተን ሐጂ ሙፍቲ ኢድሪስን ስናይ ወንድማማቾች እስኪመስሉን እውነት እኔ እንደዛ ነበር የሚሰማኝ። ምን አለፋችሁ ሳያቸው ራሱ የሚሰማኝ ደስታ አይደለም። ሐጂ ሙፍቲን እና በተለይኛ ኢትዮጵያን በወል እንደማያወቅናቸው ኮሮና ጊዜ ነው። የኮሮና ጊዜ ጸሎት ይላችኋል፣ መልሼ ያሳያችኋለሁ ቪዲዮን ካገኘው። በኮሮና ጊዜ በህብረት ይጸለይ ተባለበት ሰዓት ሰው ከቤት በማይወጣበት ሰዓት የሃይማኖት አባቶች ጸሎት እንዲያስከፍቱ ተብለው በወቅቱ ሐጂ ሙፍቲ ኢድሪስ የእስልምናን ወክለው ተገኝተዋል። ብፁዕ ቅዱስ ፓትርያርኩ መገኘት ስላልቻሉ ቅዱስነታቸው የወከሏቸው ብፁዕ አቡነ አረጋዊ በረከታቸው ይደርብን እሳቸውም አርፈዋል። ብፁዕ አቡነ አረጋዊም ነበሩና ጸሎት ማን ይጀመር ሲባል ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጀመር አለባት ብለው አሳልፈው ሰጥተው አረጋዊ አባት ሆነው እዛ በእድሜ ከሁሉም የሚበልጡ ሆነው ለእኛ አሳልፈው ሰጥተው ያው ነው አንድ ነው ጸሎታችን አንድ ነው ልመናችን እናንተ መርቁ ብለው በዚህ ደረጃ ታላቅነትን የመሰከሩ በእውነት አባትነት ምን እንደሆነ ያየንበት እምነት ሳይገድበን ሞዴልኛ እንኳን የሳቸው ፍቅር እንድንወዳቸው ያደረገን በእውነት ሐጂ ሙፍቲን አሁን አብዛኛው ኦርቶዶክስን የተቀባበለው በነገራችን ላይ አብዛኛው ሐዘናችን ጥልቅ ነው። በጣም ነው ያዘነው። እኔ የሆነ የቤተሰቤ አንዱ አካል እንደተወሰደ ነው የተሰማኝ። እናንተ ሐሳቡ ኮሜንት በደንብ ጻፉልኝ። ደንግጬ ነው በደንብም አላየውም። በቃ አረፉ የሚለውን አየው። ሌላ ቪዲዮ ለማረጋገጥ አየው። ታማኝ ብዬ ማስባቸው መረጃዎችም ሳይ ለቀውታል። በቃ ለእናንተ ሐሳቤን ስሜቴን ላጋራ ብዬ መጣሁ በሰበር ማለት። ሐጂ ሙፍቲ የእስልምና አባት ብቻ አይደሉም፣ የመጅሊሱ አባት ብቻ አልነበሩም፣ የኢትዮጵያ አባት ጭምር እንጂ፣ የሁሉም ሃይማኖቶች አባት ጭምር እንጂ። ሞገሳቸው ደስ ያሰኛል። እርጋታቸው የሚጣፍጥ ነው። ስክን ያሉ ናቸው። ብዙዎቹ የሚወዷቸው በዚህ ስክነታቸው ነው። በአባትነት ለዛቸው፣ በፍቅራቸው፣ በሚያሳዩት ድርጊት ነው የወደድናቸው። ስለ ሐጂ ሙፍቲ እኛን መናገር አንችልም። በቅርበት ያሉት ያውቃሉ። እኛ ሲያየነውን ነው የምንመሰክረው፣ የሰማነውን ነው የምንናገረው። በእውነት በጣም ነው ያዘንነው፣ ልባችን ነው የተሰበረው። ምን እንላለን እንግዲህ አንድ አረጋዊ አባት አረፈ ማለት ቤተ መጻሕፍት እንደተቃጠለ ነው የሚነገረው በባህላችንና ትልቅ ቤተ መጻሕፍት አጥተናል፣ ተቃጥሎብናል። ሳንጠቀማቸው ያ የሚጣፍጥ አንደበታቸውን በወል በደንብ ሳንሰማቸው አጥተናቸዋል። ስለዚህ በጣም ያሳዝናል በእውነት። እንግዲህ ምን እንላለን? በእስልምና ላሉ ወንድሞቻችንም ትልቅ ሐዘን ነው። በአጠቃላይ ለነሱም መጽናናትን እንመኛለን፣ ለቤተሰቦቻቸው መጽናናትን እንመኛለን፣ መጽናናትን ለቤተሰቦቻቸው እንመኛለን። በአጠቃላይ ለኛ ለኢትዮጵያን ጭምር አባታችንን በማጣታችን አዝነናል። ለኛም መጽናናትን እግዚአብሔር ያድርልን በእውነት። ከዛ ባሻገር ትልልቅ ስራዎችን የሚሰሩ ለሀገር ውለታ የሚውሉ ዛሬም ይዋሉ ያሉ ዛሬም እንዳይን ብለ የምናያቸው አባቶቻችንን እንጠብቅ፣ ቃሎቻቸውን እንስማ። እውነቴን ነው። ሀገር የምትከብረው በአረጋውያን ነው። ይሄን ማወቅ አለብን። በንጹሃን ህፃናትና በአረጋውያን ነው ሀገራችን የምትጠበቀው። የአባቶቻችንን ክብር እናስጠብቅ፣ እንውደዳቸው፣ ቦታ እንስጣቸው፣ እንንከባከባቸው፣ የሚሉንን እንስማ። ሀገር እንድታድግ የምንሻ ከሆነ
አባቶቻችንን ክብር እንስጣቸው። ስለሳቸው የተነገረውን ማህበራዊ ሚዲያ ላይ የተለቀቀውን እሳቸው የተናገሩትን በሙሉ ቪዲዮ አፈላልጌያለሁ። እሱን ነው ማጋራላችሁ። ሁላችሁም ማዘናችሁን ግለጡ። አባታችንን እንግዲህ በአጸደ ገነት እኛ በመናምነው ያድርግልን እንላለን። ሙሉ መጽናናትን ለቤተሰቦቻቸውም ጭምር እንዲሰጥልን እንማጸናለን። በደንብ አድርጋችሁ ላይክ አድርጉ፣ ሼር አድርጉ፣ ሀሳቦቻችሁን ግለጡ። ሰብስክራይብ ማድረጋችሁ እንዳይዘነጋ፣ ምክንያቱም እያሮስ ነው። እስቲ እንዲያው ችግር ተዛሬ ተነገ ይበርዳል፣ እነሱም ይጸጸቱ እንደሆነ ይመለሱ እንደሆነ በማለት እስከዛሬ ጠብቀናቸዋል። አሁን የትናንትናው መጨረሻ ሆኗል። የአንዳንዱ ሙስሊም የሆነ ሰው የአንዳንዱ ወንዱም ሴቱም ለሃይማኖቱ ሊነሳ ይገባዋል፣ ለሃይማኖቱ ሊቆም ይገባዋል፣ መስጊዶችን ሊያስከብር ይገባዋል፣ መጅሊሱን ሊያስከብር ይገባዋል። ራትም በልቼ አላውቅም፣ ምሳም በልቼ አላውቅም። ጠዋት ቡን ሲጠጣ ብቻ አንዲት ቆሎ ትንሽ ቀምሳለሁ። ራትና ምሳዬን ለደረሶች ለተማሪዎች ነው የምሰጠው፣ እነሱ ናቸው የሚበሉት። 6 ዓመት ከ6 ወር ስቀመጥ ራት ምሳ በልቼ አላውቅም። አንጥፌ ደግሞ ተኝቼ አላውቅም። ሌሊትም ጥናት ነው፣ ቀንም ጥናት ነው። ሁለተኛ ደግሞ ፊቅህም ሆነ ነህውም ሆነ ማንም ቦታ ስቀመጥ በጎን እኔ እየተማርኩኝ በጎን አስተምራለሁ። አገሬን ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነች፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ ሀገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። እሳቸው እንግዲህ ዲነል ኢስላም ማንም ሰው በዲኑ ላይ ተጠነከረና ዲኑን ከተገበረው ዲነል ኢስላም የሚያዘው አገሩን መውደድ፣ ህዝብን መውደድ፣ ለማንም ሰው መተናነስ፣ ለማንም ሰው ማዘን፣ ከሁሉ ጋር አብሮ መብላት ነው የሚያዘው። ይሄ የሳቸው በዲናቸው ላይ ወዲህም ሳይሉ አላህን በመፍራት ቀጥ ያሉ ስለሆነ ከዛ የሚመነጭ ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ 10 ልጆችን የወለዱ ቢሆንም ካፈሯቸው ልጆች ውጪ በርካታ ደጋፊ የሌላቸው ልጆች ከልጆቻቸው እኩል እንደ ወላጅ አባት ሰብስበው ያስተምራሉ። አሁን እዚህ ሲቀመጥ ቀደም ባለው ጊዜ በረመዳን ወደ 100 ይሆናል ሙተዓሊሙ። ረመዳን ውጭ ባለ ወደ 50 ወደ 60 ነበር። አሁን እዚህ ወደ 40 አለ። ቀለባቸውን የምችለው እኔ ነኝ። ቁርሳቸው መዝኑ ነው። አሁን ማፍጠሪያቸው ዘኑ ማንተም ማለቻቸው በሰው ሐሳብ ነው የኖርኩት። ተልጆች ተባልተቤት ይበልጥ ጋር በልቻለሁ፣ ልጆች ጋር በልቻለሁ፣ እመበለው ተማሪዎቹ ጋር ከመስሪያ ቤታቸው ዛሬ እንደምናየው አንድነት ብለን አለቀስን ለፋን። አንድነቱ እየተፈረከረከ እያየነው ነው። ሁሉም አቂዳውን ይዞ ሁሉም አመለካከቱን ይዞ ለሰላም ሲል ለሀገር ለመንግስት ለህዝብ ሲባል በሰላም እንኖራለን መሰለን። ነገሩ የሚሳካ የሚሆን አይመስልም። ግን እኔ አልተናገርኩም፣ አላወጣሁትም። ጉዱን ሁላ ኢንሻአላህ በቴሌቪዥን እምገልጽበት ሰዓት፣ ቀን፣ ሌሊት ይደርሳል። ለሁላችሁም እገልጸዋለሁ። እንዲያው ዝም ብዬ እንዲሁ አፍኜው አልቀርም። ለአንድነት ብዬ፣ ለሰላም ብዬ፣ ለሀገር ብዬ፣ ለህዝብ ብዬ ጨክኜ እየተቃጠልኩ እያለቀስኩ ሽዬ አፍኜ ይዤዋለሁ። ኢንሻአላህ አፈነደዋለሁ፣ አላህም ያፈነደዋል። አላሁ አክበር። አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርቱ እኮ እውቀት ማለት ነው።
እውቀት መጥፎን ነገር ጥሎ ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው አዋቂ አይደለም ብሏል ኪታባችን። በተግባር ላይ ታውዋለ። አንደኛ ይሄ ነገር በዚህ ሁኔታ ይሰራል ብሎ የቀየሰው መሐንዲሱ አጅብ ነው። ሁለተኛ ያለፉት ጠቅላይ ሚኒስትር አቶ መለስ ይሄ ነገር ይሰራል ብለው ቆራጥ እርምጃ መውሰዳቸው በጣም አስገራሚና አስደናቂ ነው። ተዛረጥቆ እዚህ ያሉ መሪዎች፣ መሐንዲሶች፣ ሰራተኞች ይህንን የሰሩ ሰዎች በምን ቀለም ስማቸው እንደሚኖር በምን ታሪካቸው እንደሚቀመጥ ምን አይነት ደግሞ ውለታ እንደሚዋልላቸው የኢትዮጵያ ሕዝብ እንዴት ያለው ውለታ እንደሚወልላቸው በጣም አስገራሚና አስደናቂ ነው። ሌላው እዚህ የሰሩ ሰራተኞች በጣም እኔ እንጃ አቅል ላይ አእምሮ ላይ እንደው የማይቀረጽ ነገር ነው። ባለሙያ መሽንጉር ነውና ነው እንጂ እና የዛሬው ደስታ የኢትዮጵያ ደስታ ነው። በአጠቃላይ እንግዲህ ሀገራችን ተብቃቀ በኋላ ሀገራችን ማብራት ችግር አለ። ሀገራችን ራሱን ተቻለ በኋላ ለሀገራችን ደግሞ ገቢ ያስፈልገዋልና ለጎረቤት ሀገሮችም ደግሞ ሊተርፍ ይገባል። ይሄ በቴሌቪዥን ሁልጊዜ እየተነገረ ነው። ለኬንያም ለሌላም ለጎረቤት ሰዎች ሊተርፍ ይገባል ነው የምንለው። ብቻ አላህ እንግዲህ የሰሩትም ሰዎች ሆነ የኢትዮጵያ ሰው በይህ የሚጠቀም አላህ ያድርገው ብዬ ዱዓ አረጋለሁ። ነፍስ ያወቀ ሰው አይዋሽም። ነቢያችን አለይሂ ሰላቱ ወሰላም ሙእሚን ዝሙት ይሰራሉ ቢሏቸው አዎ፣ ይጠጣሉ ቢሏቸው አዎ፣ ሙእሚን ይዋሻሉ ቢሏቸው ላ አይዋሽም ነው ያለው። ውሸት፣ ክዳት የሙናፊቅ መታወቂያዎች ናቸው። እኔ ዘረኝነት የሚባለው ነገር በፊት እንግዲህ አሁን እየጎላ የመጣ ጉዳይ ነው ወይስ ከበፊትም ነበረ? እኔ እንኳን በልጅነቴ ማስታውሰው ነገር አለ። እኔ አንዋር መስጂድ ወደታች ወረድ ብሎ ጣሊያን ሰፈር የሚባለው ሰፈር ነው ተወልጄ ያደግኩትና እንደው ለቅሶ ሲኖር ዘካም ሲኖር ሰደቃም ሲኖር በልጅነታችን እንሄዳለን እንሰማለን። አላሁመ ሰሊ ወሰለም ወአላ ሰይዲና ሞላና መሐመድ ወአላ አሊ ሰይዲና። እኔ ክርስቲያን ነኝ። እንግዲህ ይሄን ነገር ግን በደንብ ሲሰማ እኔ ያደግኩት ከጎረቤቶቻችን ጋር አብረን ስንበላ ስንጠጣ ነው ያደግነውና አሁን እየተፈጠረ ካለው ነገር አንፃር ሲመለከቱት ምን ይላሉ እርሶ? እንግዲህ ይሄ የሀገራችን ህዝቦች የተፈጥሮ አካሄድ ያላቸው የፊተኞቹ አባቶች የፊተኞቹ መሪዎች ልዩነት አላስተማሩትም። ያስተማሩት አንድነትን ነው። ያስተማሩት መረዳዳትን ነው። ያስተማሩት መፈቃቀርን ነው፣ መተጋገዝን ነው። ይሄ ደግሞ በምክር አይደለም፣ በተግባር ነው ያስተማሩት። በተግባር ነው ያስተማሩት። እኛ ሀገራችን ይሄ በሀገራችን ክርስቲያኖቹ ትንሽ ናቸው፣ ሙስሊሙ ብዙ ነው። ግን ክርስቲያኖቹ መስጊድ ይሰራሉ፣ ብር ያወጣሉ፣ እንጨት ይሰጣሉ። ሙስሊሞቹ ቤተ ክርስቲያን ይሰራሉ። የት አካባቢ ነበር? ገነቴ ይባላል። እኛ ወሎ ይበኑ አውራጃ ገነቴ ይባላል። ወሎ ክፍለ ሀገር ነው። አብረው ይሞሸራሉ። የኔ ወንድምና አሁን ክርስቲያኖቹ አብረው ተሞሽረዋል። ሲያገቡ ስጋ ብቻ ለብቻ አርደው ለብቻ ይቀቅላሉ። ሰርጉ አንድ ላይ ነው። ሰርጉ አንድ ላይ ነው። ሙሽራው አንድ ጫጉላ አንድ ላይ ተሞሽረው አሪያ እንግዲህ በሰርግም በሞትም በደስታም በሐዘንም አንድነትን አስተምረውታል ሰውን። ስለዚህ ልዩነት አይታወቅም። እንኳን ብሔር አይደለም የሃይማኖት ልዩነት አይታወቅም። ከማንም ሰው ይሁን ከዚህ ተደቡብ ይምጣ ተሰሜን ይምጣ ከዛ ይምጣ ሙስሊም ነው፣ ክርስቲያኑም ክርስቲያን ነው። ሁሉም ይረዳዳል፣ ይፈቃቀራል። አስገራሚ ነገር አሁን እኔ ሉማም የሚባል ዛሬ 4-5 ዓመት ጀ ነበር መስጊድ ምረቃ። ክርስቲያኖቹ እገሌ ክርስቲያን ይሄን ያህል ሺህ ብር ሰጥቷል ለመስጊዱ፣ እገሌ ክርስቲያን ይሄን ያህል ሺህ ብር ሰጥቷል ሲሉ
ማርያም ቤተክርስቲያን 3000 ብር ረድታለች ተብሎ ተቀርቦልናል። ቤተክርስቲያኗ ራሷ በቤተክርስቲያኑ ስም ከዚህ የበለጠ አንድነት አለ፣ ከዚህ የበለጠ መፈቃቀር አለ። የሃይማኖት ጉዳይ የፈጣሪ ለካ ማታለል ነው፣ ማሞኘት ነው። አንድነት መጅሊስ ውስጥ ይገቡ ድረስ ነው ፍላጎታቸው። በአንድነት እዚህ ተመሰረትን ጀምሮ የደረሰብን አደጋ የደረሰብን ተንኮል፣ የመስጂድ ወረራ፣ ውሸት፣ ክዳት፣ ተንኮል ኢንሻአላህ በተከታታይ ለህዝቡ እንዲረዳ እንገልጸዋለን። መንግስትም ክርስቲያኑ ሙስሊሙም እንዲያውቅ እናደርጋለን። አሁን ከዛ ይባስ ብሎ ደግሞ በሆቴል እየተቀመጡ ማን እንደሚቀልባቸው ማን እንደሚያወጣላቸው እንጃ እዚህ ተንኮላቸውን ይጎነጉናሉ፣ ይሰበሰባሉ፣ የፈለጉትን ይሽራሉ፣ የፈለጉትን ይጥላሉ፣ የፈለጉትን ይሾማሉ። አሁን በትናንትና ቀን ደግሞ በሸራተን ተሰባስበው ተሿሹመዋል፣ ተሰብስበዋል። አስገራሚው ጉዳይ ባላየነው ባልሰማነው የመንግስት የዚህ የመጅሊሱንም አካሎች ከፊሎቹን እንደዚሁ አሳትፈዋል። ወደ እነሱ ጥሩ ስልጣንም ሰጥተዋል። የፈትዋም ኮሚቴ አድርገዋል። በጣም አስገራሚ ጉዳይ ነው። ባላየነው ባልሰማነው ስለ የትናንትና ስብሰባ አንደኛ ስብሰባው ህገ ወጥ ነው። መጅሊሱም ያውቀው ህገ ወጥ መሆኑን የኢትዮጵያ ህዝብ ሊያውቅልን ይገባል፣ መንግስትም ሊያውቅ ይገባል። ሁለተኛ የተመራረጡት ምርጫ ህገ ወጥ መሆኑን መንግስትም ሊያውቅ ይገባል፣ ህዝብም ሊያውቅ ይገባል ነው የምንለው። ልጆች አሉት? አዎ። ምን ያህል? 10 ልጆች አሉ። 10 ልጆች አሉ። 10 ልጆች አሉ። 5ቱ ወንድ ናቸው፣ 5ቱ ሴት ናቸው። አንዱ ሞቷል። እንደርሱ በሃይማኖቱ እንደዚህ የዘለቀ አለ? ኦይ በሃይማኖቱ እንደኔ የዘለቀማ በኢትዮጵያ ውስጥ የለም። አሁን በአሁኑ ጊዜ በኢትዮጵያ ውስጥ የለም። ሀጂ መሐመድ ሳኒ ነበሩ፣ ሞቱ። አሁን ምናልባች በገጠር አንዳንድ ሰዎች ይገኙ ይሆናል በእውቀት። እኔ ደረጃ ደረስኩበትና እንኳን የኔ ልጆች ሌላም ያለ አይመስልም። የኔ ልጆች ደግሞ ከተማ ስለሆነ ትምህርት ነው የተማሩ። ስለ መጅሊሱ ሁኔታ አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስላቋቋሙት ኮሚቴና ስለደረሰበት ሂደቱ ምን ይመስላል እና ብዙ ኢትዮጵያውያንም ሙስሊም ክርስቲያኑም እየጠበቀው ነው። ምን ደረጃ ላይ ነው የደረሰው? መቼ ሲቋጫል ተብሎ ይገመታል? እንግዲህ በኮሚቴ ድርጅት ማንኛውም ድርጅታዊ የሆነ ጉዳይ በተናጠል መልእክት ማስተላለፍ ደስ እንደማይል ታውቃላችሁ። እውነት ነው። ግን የኛ ድብቅ አይደለም። አሁን ለታ ገልጸናል። በእንትን ምን እንደሆነ ገልጸናል። ህገ መንግስትን የሚያረቁ አቋቁመን ጨርሰዋል። እንትኑ የሚያቆሙ ደግሞ አካኑን የሚያቆሙ እሱን አዘጋጅተን መዋቅሩን የሚያዘጋጁ አቋቁመን ጨርሰዋል። ሃይማኖታዊ ጉዳዩን ደግሞ የ33 ዑለማዎች አቋቁመን ተወያይተን ጨርሰናል። አሁን እንግዲህ የክልሉ ዑለማዎች ታላላቅ ዑለማዎችን አሰባስበን አስተያየት ተቀብለን ወደ ታህሳስ 15 መደምደሚያ ደረጃ እንደርሳለን የሚል አቋም ነው ያለን። እንግዲህ ተስፋ አለው። እንግዲህ ፍሬ አፍርቶ ማየት እንፈልጋለን። አዎ አንድነቱ በሙሉ እኔ ተስፋ አለኝ። ምክንያቱም በሰውነት ያሰብ አይደለም፣ በእኛ ምክክር በእኛ ኮሚቴነት አይደለም፣ በፈቃድየት አላህ ቀደም ባለ የዛሬ 10 ዓመት ጀምሮ ነው አንድነትን ፈርሷል። ለአንተ ተሆነ የሰራ ነው ለፈጣሪ ለጌታ ከሆነ መቼም ይሄ አንድነት የሙስሊም አንድነት ምን ጊዜም አይቀርም ብዬ እኔ ብዙ አልቀሻለሁ፣ ብዙ ዱዓ አድርጌያለሁ። አላህ የዛ ውጤት ደግሞ ዛሬ በመንግስት ደረጃ መጣ። ስለዚህ እኛውን የሙስሊሙ አንድነት ይቀራል፣ ተቃዋሚ ያፈርሰዋል፣
ያረገርጋል፣ ይፈርሳል የሚል የተከበሩ ጠቅላይ ሚኒስትራችን ወርቃችን ወንድማችን ዶክተር አብይ አህመድ እንደዚሁም የትምህርት ቤቱ ኃላፊዎች ወንድሞቻችን ክብራችን እንዲሁም እዚህ የተቀመጡ ሁላ መሪዎቻችን ወርቃማ የሆናችሁ ወንድሞቻችን ተማሪዎቻችን ሲያዋችሁ ደስ የምትሉት እንኳን ለይህ ቀን ያበቃችሁ እላለሁ። እንግዲህ የዛሬው ቀን አስገራሚ አስደናቂ በኢትዮጵያ ውስጥ ተሰርቶ የማያውቅ ታይቶ ተሰምቶ የማያውቅ ቀን እንደሆነ ላስረዳችሁ እፈልጋለሁ። ወንድሞቼ እህቶቼ፣ ወደ ሌላ ሳልሄድ ወደ እኔው ስመጣ አንዱ አስገራሚ አስደናቂ ጉድ እናንተ ፊት እኔ ይህ ቁሜ በመሪዎቻችን አካባቢ በዚህ መልክ በህይወት የመጀመሪያ ስለሆነ ሊያስደንቀኝና ሊያስደንቃችሁ ይገባል። የመጀመሪያ ጉድ ሳይ ነው። የመጀመሪያ አስገራሚ ክብር ሳገኝ ነው። ሌላው ሁለተኛው አስገራሚ አስደናቂው ነገር በተከበሩ ጠቅላይ ሚኒስትራችንና በኃላፊዎቻችን በእናንተ በወንድሞቻችን በተማሪዎቹ በአስተማሪዎቹ በኃላፊዎቻችሁ አማካይ በኢትዮጵያ ውስጥ የሃይማኖት አባት የሃይማኖት መሪ በዚህ ደረጃ ዶክተሬት ሲሰጥ የመጀመሪያ ስለሆነ የኔ ክብር ብቻ አይደለም፣ የኢትዮጵያ ነብያችን አለይሂ ሰላቱ ወሰላም ከተላኩበት ጀምሮ እስከ ዛሬ ድረስ ላሉትም ለሞቱትም እህቶቻችን ወንድሞቻችን ክብር ነው ብዬ ነው የምቆጥረው። ተሰርቶ ማያውቅ ታልሞ ማያውቅ ታይቶ ማያውቅም። እንኳን ለኛ ለሙስሊሞቹ አይደለም እንደኔ አመለካከት ለክርስቲያኖቹ ለወንድሞቻችን ለእህቶቻችን የኢትዮጵያ ክብር ነው፣ ሊደሰቱበት ይገባል እላለሁ። ሌላው አንደኛው አስገራሚ ጉዳይ እኔ በህይወቴ ከ8 ዓመት ከተወለድኩበት ጀምሮ ለፍቻለሁ። በሃይማኖቱ እዚህም አዲስ አበባ 54 ዓመቴ ነው። ለአንድነት ለሰላም ያልሄድኩበት አካባቢ ክልል፣ ዞን፣ ወረዳ ያልሄድኩበት የለም። 3፣ 4፣ 10 ጊዜ ሄጃለሁ። ለአንድነት ለፍቻለሁ፣ ለሰላም ለፍቻለሁ፣ ለመከባበር ለመተባበር ለፍቻለሁ። ሃይማኖታዊ ተግባራቴን ተወጥቻለሁ፣ አገራዊ ጉዳይን ተወጥቻለሁ። ግን ባላሰብኩት መልክ ነው የዛሬው ክብሬ። በጣም አመሰግናለሁ። እናንተንም አመሰግናለሁ። የሚገርም ነው። ከቀደም ላሉት መሪዎቻችን 38 ዓመት ለሊት ቀለፍቻላችኋለሁ። እንደዚህ ያለ ክብር ቀርቶ የቃላት ምስጋና አላገኘሁም። በዛሬው በተከበሩ በወርቃማው ጠቅላይ ሚኒስትራችንና በረዳቶቻቸው ባጋጆቻቸው አማካይ ዛሬ ይህን ማግኘቴ እኔ በህይወት ያላየሁት ደስታ ስለሆነ እናንተም ልትደሰቱልኝ እፈልጋለሁ። እንግዲህ ዛሬ ለየት ያለ ምላስ የስተዛሬ ያልሆነ ምላስ አግኝቼ ተናግሬ በሆን ደስ ባለኝ ነበር። ሌላ ምላስ የለኝም። እንዲያው እንዲያላረዝምባችሁ
እናንተም በደስታ እንድትኖሩ አላህ ያርግልኝ። ጠቅላይ ሚኒስትራችንን ሀያት ይስጥልኝ። ልጅ አላህ ያውጣላቸው። አገራችን ሰላም ትሁን። ሰላማችን የተከበረ ይሁን። ሁልጊዜ አገራችን በደስታ ትኑር። እኛም በደስታ እንኑር፣ በደስታ እንሙት። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አባታችንን ረጅም ዕድሜ ከዚህ በላይ ከጤና ጋር ይስጥልን።